ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። አሳሳቢ የሆነውን የቤት ችግር ለመቅረፍ የሚያስችል አዲስ ረቂቅ አዋጅ ተዘጋጅቶ መጠናቀቁ ተገልጿል። አዲሱ ረቂቅ ምን ጉዳዮችን ይዟል? አብራችሁን ከቆያችሁ የምትሰሙት ይሆናል። ባንኮች ለሚሰጧቸው የውጭ ምንዛሪ አገልግሎቶች የሚከፍሉትን ገንዘብ መጠን መወሰኑን ከብሔራዊ ባንክ የተሰማ መረጃን ይዘናል። ይህንንም የምናደርሳችሁ ይሆናል። ጎዳና ላይ ያሉ ዜጎች የሚቀርብላቸውን የሥራ አማራጮች አለመቀበላቸው ተነግሯል። ይህንንም በዝርዝር ይዘነዋል። የውሃ አካላትን ከብክለት ለመጠበቅ የሚያስችል ረቂቅ አዋጅ መጽደቁ ተሰምቷል። በዝርዝር እንመለከተዋለን። በውጭ የሚገኙ ኢትዮጵያውያን ያለ አገልግሎት ክፍያ ገንዘብ መላክ የሚችሉበት መንገድ ይፋ መደረጉ ተሰምቷል። የምንነግራችሁ ይሆናል። የተወደዳችሁ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ ያቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 0913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን። ጎዳና ላይ ያሉ ዜጎች የሚቀርብላቸውን የሥራ አማራጭ አለመቀበላቸው የሴቶችና ሕፃናት ቢሮ ገለጸም። ዜጎች ጎዳና ላይ ከመዋልና ከማደር ጋር በተያያዘ ከሚፈጠርባቸው ጫና ለመታደግ የሥራ አማራጮች ቢቀርብላቸውም አለመቀበላቸው ተገልጿል። የሥራ አማራጮችን አለመቀበላቸው ደግሞ ሥራው ላይ ፈተና እየሆነበት እንደሚገኝ የአዲስ አበባ ሴቶች ሕፃናትና ማህበራዊ ጉዳይ ቢሮ አስታውቋል። በቢሮው የማህበራዊ ሴፍትኔትና ኑሮ ማሻሻያ ዳይሬክቶሬት የሆኑት አቶ ቢኒያም ግርማ እንደገለጹት ውሎና አዳራቸውን ጎዳና ላይ ያደረጉ አብዛኞቹ ዜጎች ከሱስ ጋር በመኖራቸው ምክንያት ሕፃናቱ ሳይቀር ማስቲሽ ይዘው የሚውሉና አረጋውያኑ ደግሞ የትራፊክ መብራት ላይ በመለመን ጊዜ እንደሚያሳልፉ ጠቅሰው አረጋውያን ወደ መረጃ ተቋማት በመግባት በዘላቂነት እንዲኖሩ ለቀረበላቸው ሐሳብም የሚስማሙ እንዳሉ ሁሉ ሐሳቡን የማይቀበሉ ስለመኖራቸውም ተናግረዋል። በተጨማሪም ከጎዳና ላይ ተነስተው ወደ ማገገሚያ ተቋም ከገቡ በኋላ ውስጥ ለመቆየት ፈቃደኛ አለመሆናቸውንና ወዲያውኑ ለመውጣት መፈለግን የመሳሰሉ ችግሮች በሰፊው እንደሚታዩም አንስተዋል። ዜጎቹ ከጎዳና ላይ ለመነሳትም የማይስማሙበት አግባብ በመኖሩ በቢሮው የተለያዩ አማራጮችን በመጠቀም የማሳመን ስራዎች እንደሚሰራም ተናግረዋል። በዚህም መሰረት ሕፃናቱ ወደ ማቆያና ቤተሰቦቻቸው መቀላቀልን ጨምሮ ወጣቶችን በማገገሚያ ማዕከላት ከገቡ በኋላ የሥራ ዕድል እንደሚፈጠርላቸው የገለጹት ዳይሬክተሩ በዚህ ሂደትም የተቋም አገልግሎትና የሥራ ትስስር መፍጠር የሚያስችል ስምምነታቸውን መስጠት ባለመቻላቸው የሥራ ዕድሉ ተጠቃሚ ያልሆኑ መኖራቸውንም አንስተዋል። በመሆኑም ካለባቸው ችግር እንዲወጡ ጊዜ ወስዶ መስራት እንደሚያስፈልግና ከ1 እስከ 10 ወር ድረስ ተቋሙ ውስጥ እንዲቆዩ በማድረግ የተለያዩ ድጋፎች እንደሚሰጣቸውም ተገልጿል። በተያዘው በጀት ዓመትም ውሎና አዳራቸውን ጎዳና ላይ ያደረጉ ከ27000 በላይ ዜጎች ከጎዳና ላይ እንዲነሱ ስለመደረጉ መናገራቸውን አሃዱ ዘግቧል። ነዳጅ ላይ በሚስተዋሉ የቁጥጥር ክፍተቶች እንዲሁም ህገወጥ አሰራሮች ምክንያት ወደ ኢኮኖሚው ለመቀየር አስቸጋሪ ሆኖ ቆይቷል ተብሏል። ይህ የተባለው ደግሞ አዋሽ ባንክ የነዳጅ ክፍያን ለማስከፈል የሚያስችል የዲጂታል አሰራር ይፋ ባደረገበት ወቅት ነው። ሄለን ጎሎ ተጨማሪ አላት።
ነዳጅ ላይ በሚስተዋሉ የቁጥጥርና ክትትል ክፍተቶች እንዲሁም ህገወጥ አሰራሮች ምክንያት ወደ ኢኮኖሚው ለመቀየር አስቸጋሪ ሆኖ መቆየቱ ተገለጸ። በዚህም ሳቢያ የነዳጅ ሪፎርም እንደ ሀገር ከ2014 ዓ.ም መጨረሻ ጀምሮ ተግባራዊ እየሆነ ከመጣበት ጊዜ አንስቶ ይስተዋሉ የነበሩ ብልሹ አሰራሮችን በጥቂቱም ቢሆን ለመቅረፍ ተችሏል ሲሉ የትራንስፖርትና ሎጂስቲክ ሚኒስቴር ተወካይ አቶ ሱሌማን መሐመድ ተናግረዋል። ይህ የተባለው አዋሽ ባንክ የነዳጅ ክፍያን በአዋሽ ብር ፕሮ መተግበሪያ ለመክፈል የሚያስችል የዲጂታል አሰራር ይፋ ባደረገበት ወቅት ነው። ባንኩ ከትራንስፖርትና ሎጂስቲክ ሚኒስቴርና ከኢትዮ ቴሌኮም ጋር በመተባበር የነዳጅ ክፍያን በአዋሽ ብር ፕሮ መተግበሪያ ለመክፈል የሚያስችል የዲጂታል አሰራር ዛሬ በይፋ አስጀምሯል። በማስጀመሪያ መርሃ ግብሩ ላይ የተገኙት የትራንስፖርትና ሎጂስቲክ ሚኒስቴር ተወካይ አቶ ሱሌማን መሐመድ የነዳጅ ሪፎርሙ ተግባራዊ ከመደረጉ በፊት የቁጥጥርና ክትትል ክፍተቶች እንዲሁም ብልሹ አሰራሮች ይስተዋሉ እንደነበር ገልጸው እነዚህ ክፍተቶችን ለመቅረፍ ስራዎች ተሰርተዋል ብለዋል። ነዳጅ ትልቅ ስትራቴጂክ ኮሞዲቲ ነው። እንደ ሀገር ኤክስፖርት አድርገን የምናመጣውን ከፍተኛ የሆነ የውጭ ምንዛሬ መልሰን ጥቅም ላይ የምናዋልበት ያን ደግሞ በምን ያህል ሁኔታ ወደ ኢኮኖሚው እየዋለ ነው የሚለውን ደግሞ ቁጥጥር ማድረግ ላይ በነበሩ ክፍተቶች ብዙ ምክንያቶች ይስተዋሉበት የነበረ ነው። ሪፎርሙ ተግባራዊ መደረግ ከጀመረበት ጊዜ ጀምሮ ግን ያሉ ብልሹ አሰራሮችን በመቅረፍ ወደ ትክክለኛው የኢኮኖሚ መዳረሻ እያንዳንዱ የነዳጅ ጠብታ እንዲውል በማድረግ ረገድ ሰፊ ስራ ሲሰራ ቆይቷል። ተወካዩ አክለውም ሚኒስቴር መስሪያ ቤቱ የተማከለ የነዳጅ ግብይት ክፍያን ከኢትዮ ቴሌኮም ጋር በመተባበር ወደ ዲጂታል የነዳጅ ክፍያ ለመቀየር እየሰራበት ይገኛልም ብለዋል። የዲጂታል ግብይት ሁሉን አካታች የሆነ ሁሉን አቀፍ የሆነ በማድረግ ረገድ ደግሞ የሚኒስቴር መስሪያ ቤታችን ተነሳሽነት ወስዶ የተማከለ የነዳጅ ግብይት ማስተግበሪያ ወይም ፊል አግሪጌተር ሲስተም የምንለው ከኢትዮ ቴሌኮም ጋር በመሆን ቴክኖሎጂውን በማቅረብ እንደናንተ አይነት መሰል የክፍያ አማራጭ ያላቸው የፋይናንስ ተቋማት፣ የቴክኖሎጂ አቅራቢ ተቋማት ወደዚህ ስርዓት እንዲገቡ ሰፊ ስራ ስንሰራ ነበርን ማለት ነው። በተጨማሪም እንደ ሀገር ከ1800 በላይ የነዳጅ ማደያዎች መኖራቸውን የገለጹት ተወካዩ በእነዚህም ማደያዎች ላይ አዋሽ ባንክ የነዳጅ ክፍያን በዲጂታል አሰራር ከዛሬ ጀምሮ ወደ ስራ አስገብቷል ሲሉ ገልጸዋል። በተጨማሪም የክፍያ መተግበሪያው አጠቃቀም ደንበኞች የትም ስፍራ ሆነው የነዳጅ ፍጆታ ክፍያዎቻቸውን በአዋሽ ብር ፕሮ የሞባይል ባንኪንግ መተግበሪያ በኪውአር ኮድ ክፍያ መፈጸም የሚያስችል መሆኑን የተናገሩት ደግሞ የባንኩ ተጠባባቂ ዋና ስራ አስፈጻሚ አቶ ታደሰ ገመዳ ናቸው። ከማደያ የሚቀዱ ደንበኞች የአዋሽ ብር ፕሮ ዲጂታል ባንኪንግ ተጠቅሞ ነዳጅ እንዲቀዱ ነው ይሄ ዛሬ ለህብረተሰቡ እያስተዋወቅን ያለው። የአዋሽ ብር ሞባይል ባንኪንግ ተጠቅሞ ነዳጅ በሚቀዱበት ጊዜ ሁለት አማራጮችን መጠቀም ይችላሉ። አንደኛ አማራጭ ኪውአር ኮድ እናስቀምጣለን። ኪውአር ኮዱ ምን ይፈልጋል? እንደተባለ ኮኔክሽን ይፈልጋል። ከዛ ውጭ ግን ዩኤስኤስዲ ምን እንለዋለን? ያኛው ኮኔክሽን አይፈልግም። ኮኔክሽን ስለማይፈልግ በየትም ቦታ በዩኤስኤስዲ የሚጠቀሙ ደንበኞች ያለ ኮኔክሽን ሁለቱም በአዋሽ ብር ፕሮ ሞባይል ባንኪንግ ላይ ያለ ሰርቪስ ስለሆነ ከአንደኛው ኮኔክሽን ባለበት ኪውአር ኮዱ መጠቀም ይችላል። ኮኔክሽን በሌለበት ዩኤስኤስዲ ተጠቅሞ ነዳጅ መቅዳት ይችላል። የመተግበሪያውን አጠቃቀም በተመለከተ ዝርዝር መመሪያ የተዘጋጀ ሲሆን በተዘጋጀው የአጠቃቀም መመሪያ መሰረትም በአዋሽ ብር ፕሮ መተግበሪያ በመጠቀም በጊዜና በቦታ ሳይገደቡ ሳምንቱ ሙሉ በፈለጉት ሰዓት የነዳጅ ክፍያን መክፈል እንዲችሉ ታስቦ የተዘጋጀ የክፍያ ስርዓት መሆኑ ተገልጿል። በውሃ አካላት ላይ ለሚፈጸሙ የሕግ ጥሰቶች እርምጃ ለመውሰድ የሚያስችል አዋጅ መጽደቁ ተሰማ። የሕዝብ ተወካዮች ምክር ቤት ባካሄደው 4ኛ ዓመት የሥራ ዘመን 31ኛ መደበኛ ስብሰባ የውሃ አካል ዳርቻ አወሳሰን ልማትና እንክብካቤ ረቂቅ አዋጅን በሙሉ ድምፅ ማጽደቁ ተገልጿል። በስብሰባው የውሃ አካል ዳርቻ አወሳሰን ልማትና እንክብካቤ ረቂቅ አዋጅ ዙሪያ ውይይት የተካሄደ ሲሆን በምክር ቤቱ የውሃ መስኖ፣ ቆላማ አካባቢና የአካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ አምዛዬ አዋጁን በተመለከተ ሪፖርትና የውሳኔ ሐሳብ አቀርበዋል። ምክትል ሰብሳቢው እንዳሉት ከሆነ አዋጁ የውሃ አካላት ዳርቻ ርቀትን ለመወሰን የውሃ አካላትን ከብክነት መጠበቅና ለሀገር ጥቅም በአግባቡ አገልግሎት ላይ እንዲውሉ ማድረግ ላይ ያተኮረ መሆኑንና ከአረንጓዴ አሻራ ገበታ ለትውልድና መሰል መርሃ ግብሮች የሚጣጣም ሕግ ማውጣት ወሳኝ እርምጃ በመሆኑ አዋጁ መውጣቱን አብራርተዋል።
አዋጁ የውሃ አካላት ጥበቃና እንክብካቤን በማሻሻል በርካታ ውጤቶችን ይዞ የሚመጣ ትልቅ እርምጃ እንደሆነም የተገለጸ ሲሆን የውሃ አካላት ዳርቻ ወሰን እንዲሁም በውሃ አካላት ብክለት የሕግ ጥሰቶች ሲፈጸሙ እርምጃ የሚወሰድበት አግባብ መደንገጉም ተነስቷል። ነባርና ወደ ስራ የሚገቡ አዳዲስ ኢንዱስትሪዎችም የሚለቁት ፍንሳሽ በውሃ አካላት ላይ ጉዳት እንዳያደርሱ ትኩረት መሰጠቱም ተጠቁሟል። በውጭ የሚገኙ ኢትዮጵያውያን ያለምንም የአገልግሎት ክፍያ ወደ ሀገር ቤት ገንዘብ መላክ የሚችሉበት መተግበሪያ ይፋ መሆኑ ተገለጸም። ፍራንክ ሬሚትን ወደ ስራ ያስገባው ሳንቲም ፔይ ፋይናንሻል ሶሉሽን እንደሆነ የተገለጸ ሲሆን የፍራንክ ሬሚት ዋና ዓላማው ደግሞ ከኢትዮጵያ ውጭ በየትኛውም ሀገር ለሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በሰከንዶች ሽርፍራፊ በሚባል ቅጽበት ወደ ሀገር ቤት ገንዘብ መላክ የሚያስችል ነው ተብሏል። በፍራንክ ሬሚት የሚላከው ገንዘብ ኢትዮጵያ ውስጥ በሚገኙ ሁሉም ባንኮች በቴሌ ብርና ኤምፔሳ በዛው ፍጥነት የተላከበት ሰው አካውንት ውስጥ እንደሚገባ የተነገረ ሲሆን በውጭ ሀገር የሚገኙና ወደ ኢትዮጵያ ገንዘብ መላክ የሚፈልጉ ሰዎችም የፍራንክ ሬሚትን መተግበሪያ በስልካቸው ላይ በመጫን ከካርዳቸው ላይ ቅናሽ አድርገው መላክ የሚፈልጉበትን ባንክ መርጠው መላክ እንደሚችሉ ተነግሯል። በውጭ ሀገራት ያሉ ሰዎች በዓለም አቀፍ የገንዘብ መለኪያ መላ ወደ ሀገር ቤት ገንዘብ ሲልኩ የአገልግሎት እስከ 30% እንደሚከፍሉም ይታወቃል። በፍራንክ ሬሚት የውጭ ምንዛሬ ዘዴ ወደ ሀገር ቤት የሚላክ ገንዘብ ግን ምንም አይነት የአገልግሎት ክፍያ አይከፈልም። ተቀባዩ እንዳውም ጭማሪ ብር ያስገኛል መባሉም ተነግሯል። በውጭ ሀገር የሚገኙና ወደ ኢትዮጵያ ገንዘብ መላክ የሚፈልጉ ሰዎችም የፍራንክ ሬሚትን መተግበሪያ በስልካቸው ላይ በመጫን ከካርዳቸው ላይ ተቀናሽ አድርገው መላክ የሚፈልጉበትን ባንክ መርጠው መላክ እንደሚችሉም ተሰምቷል። ፍራንክ ሬሚትን በሚመለከት በመንግስት አካል ደህንነቱ ተፈትሾ ብሔራዊ ባንክም ይሁንታ ሰጥቶበታል ሲሉ የሳንቲም ፔይ ዋና ስራ አስፈጻሚ አቶ ትንሳኤ ደሳለኝ አስረድተዋል። ከባህር ማዶ ወደ ሀገር ቤት ገንዘብ መላክ ደህንነቱ በተጠበቀ ግልጽና ቀላል መንገድ ይዞ መጥቷል የተባለለት የፍራንክ ሬሚት ይፋዊ ማስጀመሪያ ፕሮግራምም በትላንትናው ዕለት የመንግስት ሹማምንቶችና የዘርፉ ምሁራን በተገኙበት መካሄዱን ሸገር ዘግቧል። ባንኮች ለሚሰጧቸው የውጭ ምንዛሪ አገልግሎቶች የሚከፍሉት ገንዘብ ከ4 በመቶ እንዳይበልጥ ተወሰነም። ይህ ውሳኔ ጥሩ የሚባል ቢሆንም ግን የኢትዮጵያ ባንኮች ለውጭ ምንዛሪ አገልግሎቶች እንዲያስከፍሉ የተቀመጠው መመሪያ አሁንም ቢሆን ትንሽ አይደለም ሲሉ የብጣኔ ሀብት ባለሙያዎች ተናግረዋል። በተጨማሪም ወደ ውጭ ሀገራት ለሚጓዙ የግል ተጓዦች የሚፈቅደው የውጭ ምንዛሬ ወደ $10,000 እንዲያድግ የተላለፈው ውሳኔም የውጭ ምንዛሬ ተመን ገበያ መር ይሁን ከመባሉ ጋር የተገናኘ ነው ተብሏል። ብሔራዊ ባንክ ባንኮች ለሚሰጧቸው የውጭ ምንዛሬ አገልግሎቶች የሚከፍሉት ገንዘብ ከ4 በመቶ እንዳይበልጥ መወሰኑን በትላንትናው ዕለት ይፋ አድርጓል። ጥቃቅን የአገልግሎት ወጪዎችን ደግሞ እንዲያስቀሩ መወሰኑን ባንኩ ባወጣው መግለጫ አስታውቋል። በዚህም ባንኮች ለሚሰጧቸው የውጭ ምንዛሬ አገልግሎቶች የሚያስከፍሉት ገንዘብ እስከ 10 በመቶ ደርሶ እንደነበር የሚያነሱት የምጣኔ ሀብት ባለሙያው ዶክተር ቴድሮስ መኮንን ሲሆኑ ይህም ደግሞ ከሌሎች ሀገራት አንጻር ከፍተኛ የሚባል እንደሆነ ተናግረዋል። የውጭ ምንዛሬ ተመን ገበያ መር እንዲሆን በተወሰነበት ወቅት አብዛኞቹ ባንኮች ካላቸው የውጭ ምንዛሬ ሀብት ይልቅ ዕዳቸው ይበልጥ እንደነበር የተናገሩት ባለሙያው ይህ ደግሞ ኪሳራ ውስጥ የሚከታቸው በመሆኑ ያን ለማካካስ ለውጭ ምንዛሬ አገልግሎቶች ከፍተኛ ገንዘብ ሲጠይቁ ቆይተዋልም ብለዋል። ብሔራዊ ባንክ ያሳለፈው ሌላኛው ውሳኔ ወደ ውጭ ሀገራት የሚሄዱ የግል ተጓዦች እንዲያገኙ የሚፈቀድላቸው የውጭ ምንዛሬ ከ$5,000 ወደ $10,000 ማደጉን በገበያ ሚዲያ ዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው መረጃችን ስንሸጋገር የቤት ችግርን ለመቅረፍ የሚያስችል የቤቶች ፋይናንስ ኮርፖሬሽንና የቤቶች መድን ፈንድ ሊቋቋም መሆኑ ተሰማም። እየተባባሰ የመጣውን የቤት ችግር ለመቅረፍ የሚያስችል የቤቶች ፋይናንስ ኮርፖሬሽንና የቤቶች መድን ፈንድ እንዲሁም ይህንንም ለማስተግበር የሚያስችል ረቂቅ ተዘጋጅቶ መጠናቀቁ ተሰምቷል። ለዚህም የቤቶች ፋይናንስ ኮርፖሬሽንና የቤቶች ፈንድን ለማቋቋም የሚያስችል ጥናት መጠናቀቁን
መውጣቱንና ረቂቅ አዋጅ ደግሞ እየተዘጋጀ መሆኑን የተገለጸ ሲሆን በዋናነትም ጥናቱ መካከለኛና ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች የቤት ባለቤት መሆን የሚችሉበትን መንገዶች ታሳቢ ያደረገ መሆኑም ተነግሯል። ጥናቱን የከተማና መሰረተ ልማት ሚኒስቴር በኢትዮጵያ ፖሊሲ ጥናት ኢንስቲትዩት የተዘጋጀ ሲሆን አዲስ የሚቋቋመው የፋይናንስ ኮርፖሬሽንና መድን ፈንድ ተጠሪነቱ ደግሞ ለብሔራዊ ባንክ ሆኖ የቤት ፋይናንስን በተመጣጠነ ወለድ የሚያቀርብ እንደሆነ በፖሊሲ ጥናት ኢንስቲትዩት ተመራማሪ የሆኑት አቶ ሰለሞን ጥላውን ተናግረዋል። የፋይናንስ ችግር በተለይም ዝቅተኛና መካከለኛ ገቢ ያላቸው ዜጎች የቤት ባለቤት እንዳይሆኑ እንቅፋት መሆኑ የተጠቀሰ ሲሆን በዚህም ደግሞ በአገሪቱ ያለውን የፋይናንስ ስርዓት በጥናት መፈተሽ መቻሉን እንዲሁም በዘርፉ ራሱን የቻለ ተቋም ማቋቋም አስፈላጊ መሆኑ ተመላክቷል። በተቋቋመው የቤት ፈንድ ተቋም ከተለያዩ የገንዘብ ምንጮች ገንዘብ የሚሰበሰብ ሲሆን የቤቶች ፋይናንስ ኮርፖሬሽን ደግሞ በበላይነት እንደሚያስተዳድረው ተገልጿል። በተጨማሪም የመንግስትም ሆነ የግል ሰራተኞች ከደሞዛቸው 3 በመቶ እንዲቆጥቡ የፋይናንስና ኢንሹራንስ ተቋማት እንዲያዋጡ የፌዴራልም ሆነ የክልል መንግስታት በየዓመቱ ከሚይዙት የበጀት መጠን ላይ 5 በመቶ እንዲሁም ከሚሰበስቡት የንብረት ግብር ላይ ደግሞ ከ5 እስከ 10 በመቶ ለቤት ልማት እንዲያውሉ መታሰቡ ተገልጿል። ዜጎች ለመሰረታዊ የቤት ማደሻ የሚሆን አነስተኛ ብድር ቢፈልጉ ጎን ለጎን የቤት ማይክሮ ፋይናንስ ማቋቋም እንደሚገባም ተነግሯል። ጥናቱን ወደ ተግባር ለመቀየር አስቻይ ሁኔታዎች መኖራቸው የተገለጸ ሲሆን ባሳለፍነው ሳምንት በተካሄደው የኢትዮጵያ ፋይናንስ ፎረም ተቀጣሪዎች እንዲሁም አሰሪዎች 1.5 በመቶ በየወሩ እንዲያዋጡ የሚደረግና የቤት ችግርን የሚያቀል ረቂቅ ሕግ ተዘጋጅቶ መጠናቀቁን ከከተማና መሰረተ ልማት ሚኒስቴር የተገኘው መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮዎች፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 0913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን።